አምላኬ ነው የደገፈኝ እንዳልወድቅ በድካሜ በሐሩሩ ጥላ ሆኖ ሳይለየኝ ካጠገቤ ከኋላዬ ሲከተለኝ እንቅፋቱ እንዳይጎዳኝ የጠላቴን ወጥመድ ሰብሮ መኖሪያዬ ሆነልኝ። አሃ ሲከተለኝ ከኋላዬ ሆኖልኝ ነው ከለላዬ ቀን ሲከፋ ሲጨልም አባት አለኝ ያለ አይዞህ ሚል ጌታ አለኝ ጌታ አለኝ ጌታ አለኝ ጌታ አለኝ ኢየሱስ አለ ከኛ ጋር የሚደግፍ አምላክ አለ። ጌታ አለኝ ጌታ አለኝ 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 ጌታ አለኝ ከእስትንፋስ ይልቅ የሚቀርብ ጌታ ከኛ ጋር አለ። አምላኬ ነው የደገፈኝ እኔ እንዳልወድቅ በድካሜ በሐሩሩ ጥላ ሆኖ ሳይለየኝ ካጠገቤ ከኋላዬ ሲከተለኝ እንቅፋቱ እንዳይጎዳኝ የጠላቴን ወጥመድ ሰባብሮ መኖሪያዬ ሆነለት ሰው ስም ይላል ወይ ሲከተለኝ ከኋላዬ ሆኖልኝ ነው ከለላዬ ቀን ሲከፋ ሲጨልም አባት አለኝ 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 አይዞህ ሚል ጌታ አለኝ 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 ጌታ 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 አለኝ ቀጥሮልኝ ነው እኔስ ያለፍኩት አላልፈውም ነበር ባይኖረኝ አባት የትላንቱ ያን ጨለማ ይገርመኛል። ኧረ እንዴት እንዴት ጠፋ ሰባት እጥፍ የነደደው እሳት ጠፍቷል። ጌታዬን ላመስግነው ዋስትና የሆኗል ለኔ ጌታ ለኔ ጌታ አቤት አቤት ለኔ ጌታ ከለላዬ ሆኗል ለኔ ጌታ የኔ ጌታ የኔ ጌታ አቤት አቤት የትላንቱን ያንን ወጀብ ቆም ብዬ ሳስበው የዛሬን ቀን የሚያደርገው ያሻገረኝ ጌታ ነው። ለነገማ ዋስትና አለኝ ንፋስ ቢነፍስብኝ ላይ ከእንግዲህማ ልቤ አይሰጋም ጌታ እኮ አለ በታንኳይ አቤት ሲከተለኝ በኑሮዬ ሁሉ እሰይ አቤት አቤት ቀን ሲከፋ ሲጨልም አይዞህ አለው አለኝ ጌታ እግዚአብሔር ጌታ አለኝ ጌታ አለኝ ጌታ አለኝ
ነው ከላይ አሄ የኔ እጣ የኔ እጣ ነው ከላይ አሄ ከሰማይ የመጣ ነው ከላይ አሄ ነው ከላይ ኢየሱስ ከላይ መጥቷል ለእኛ ብሎ ዕጣችን ነው ትልቁ ዕጣችን ኢየሱስ እንኳን ደስ ያለ ሰው ሲባባል ዘማለው ምን ከተባለ ታይቶ ቢጠፋ ድል ደርሶት ነው ጌታን ያገኘው ይባባል እንጂ እንኳን ደስ ያለ ምን ከተባለ ታይቶ ማይጠፋ እድል ስላለ ነው ከላይ ነው ከላይ በሰማይ የመጣ ነው ከላይ ነው ከላይ ከሰማይ የመጣ ነው ከላይ ነው ከላይ ነው ከላይ ነው ከላይ ከሰማይ ነው ከላይ ነው ከላይ ነው ከላይ ከሰማይ የመጣ ነው ከላይ ነው ከላይ Прийміть щирі вітання. Сьогодні я хочу проповідувати про події майбутнього. Господь у своїй любові до нас መልካም የምስራች ጌታ ለእኛ ካለው ፍቅሩ የተነሳ የወደፊቱን የሰውን ልጅ የሚጠብቀውን ነገር ፕላኔቷን ለወደፊት ምን እንደሚጠብቃት ጭምር አሳይቶናል። ጌታ ሰው ከምድራዊ ሕይወቱ በኋላ ምን እንደሚሆን በመጽሐፍ ቅዱስ ገጾች አሳይቷል። በመጽሐፍ ቅዱስ መጨረሻ ላይ የሚገኘው መጽሐፍ ራእይ ነው። የተጻፈውም ከ12ቱ የኢየሱስ ክርስቶስ ሐዋርያት መካከል አንዱ በሆነው ወደ ፊጥሞ ደሴት ተግዞ በነበረውና ክርስቶስ ተገልጦለት ከእግዚአብሔር አብ ዘንድ የሆነውን መገለጥ ባስተላለፈለት በዮሐንስ ነው። ዮሐንስ የሰው ልጆችን የሚጠብቃቸውን በማየት ወዴት እያመራን እንዳለ መረዳት እንድንችልና እያንዳንዱ ሰው የትኛውን መንገድ መምረጥ እንዳለበት ከእግዚአብሔር ጋር ወይም ያለ እግዚአብሔር የሆነውን መንገድ መምረጥ እንዲችል ሁሉንም ነገር ጽፎልናል። ከመጽሐፈ ራእይ ምዕራፍ 1 ቁጥር 1 ጀምሬ አነብላቸዋለሁ። እንደዚህ ተጽፏል። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትን በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። መጽሐፍ ቅዱስ የዮሐንስ ራእይ ለእኛ ያስተላለፈውን መልእክት ነው ይለናል። ኢየሱስ ክርስቶስ የነገረውና እግዚአብሔር አብ ለኢየሱስ ክርስቶስ የሰጠው ራእይ ነው። ጌታ ይህንን ሁሉ የሰጠን በቅርቡ የሚሆነውን ለእኛ ለሁላችን ለማሳየት ነው። በመጽሐፍ ቅዱስ መሠረት ጌታ እግዚአብሔር የወደፊቱን በነቢያቱ አፍ እንደሚገልጥ እናውቃለን። እናም ሰዎች የእግዚአብሔርን ቃል ለመቀየር ምንም ያህል ቢሞክሩ እግዚአብሔር የተናገራቸው ነገሮች ሁሉ በትክክል ተፈጽመዋል። በእግዚአብሔር ቃል የተነገረው ሁሉም ነገር ይፈጸማል። መጽሐፍ ቅዱስ ኢየሱስ ክርስቶስ ለባሪያው ዮሐንስ እንዳሳየውና መልአኩን እንደላከለት ይነግረናል። ይህንን መጽሐፍ የጻፈው ዮሐንስ ከእግዚአብሔር ቃል ተቀብሎ አስተላለፈው። ከጌታ ያየውን ሁሉንም ነገር በትክክል መዘገበው።
መጽሐፍ ቅዱስም የዚህን የትንቢት ቃል የሚያነበው የሚሰማውና የተጻፈውን የሚያደርገው ብፁዕ ነው፣ ዘመኑ ቀርቧልና ይላል። የእግዚአብሔርን ቃል የሚያውቁ ብቻ ሳይሆኑ ቃሉን የሚያውቁና የሚታዘዙ ብፁዓን ናቸው። የተባረኩ ስለሆኑ ደስተኛ ናቸው፣ ምክንያቱም ከእግዚአብሔር ጋር ናቸው፣ በመንገዱ ያሉና የወደፊቱም ያላቸው ናቸውና። መጽሐፈ ራእይን በአጭሩ መተንተን እፈልጋለሁ፣ በዮሐንስ የተዘገቡትን ዋና ዋና ክስተቶችን። በራእይ ሁለተኛውና ሦስተኛው ምዕራፎች ላይ ኢየሱስ ክርስቶስ በታናሹ እስያ ለነበሩት 7ቱ አብያተ ክርስቲያናት ይናገራል። እያንዳንዱ ቤተ ክርስቲያን የራሱ ጠንካራ ጎኖች ነበሩት። እናም ኢየሱስ ክርስቶስ ዝርዝር መመሪያዎችን ሰጣቸው። ኢየሱስ አንዳንድ ቤተ ክርስቲያኖች አደጋ ላይ ናቸው በማለት አስጠንቅቋቸዋል። ኢየሱስ ክርስቶስ ለቤተ ክርስቲያኖች ቃልም ገብቶላቸዋል። ይህም የክርስቶስ ቃል በዛሬው ጊዜ በሁሉም አማኞችና ለሁሉም ቤተ ክርስቲያኖች ስለሆነ ይህንን በጥንቃቄ ማንበብ አለብን። ሁሉም ሰዎች መዳን ከፈለጉ የቤተ ክርስቲያን አካል መሆን አለባቸው ማለት እፈልጋለሁ። ኢየሱስ ክርስቶስ ወደዚች ምድር ለሁለተኛ ጊዜ ይመጣል። የሚመጣው ለቤተ ክርስቲያን ነው። ብዙውን ጊዜ ሰዎች በልባቸው እንደሚያምኑና የእግዚአብሔርን ትእዛዛት እጠብቃለሁ እንደሚሉ ሰምተናል። ነገር ግን እንደዚህ ያሉት ሰዎች የእግዚአብሔርን ትእዛዛት ምን እንደሆኑ እንኳን አያውቁ። እናም ደግሞ በእርግጥ ያልዳኑ ስለሆኑ በመጽሐፍ ቅዱስ ገጾች የሚገኙትን ብዙዎችን ትእዛዛት ባለመቀበላቸው ምክንያት የሚፈረድባቸው ናቸው። ስለዚህ የጌታ ቤተ ክርስቲያን አካል መሆንህን ወይም አለመሆንን አስብበት። የጌታ ቤተ ክርስቲያን ከልባቸው በእግዚአብሔር በሚያምኑና በእግዚአብሔር ቃል በተጻፈው መሠረት በሚኖሩ ሰዎች የተጠናከረች ናት። ራስን ክርስቲያን ብለህ ልትጠራ አንዳንዴ ወይም አዘውትረ በቤተ ክርስቲያን አገልግሎቶችን ልትካፈልና እንደዚህም ሆኖ የእግዚአብሔር ቤተ ክርስቲያን አካል ልትሆን ትችላለህ። ከዚህም በላይ መጽሐፈ ራእይ በዚህ ምድር ባሉ ሰዎች መካከል ታላቅ መበላሸት እንደሚኖር ነግሮናል። በኃጢአታቸው ምክንያት ከእግዚአብሔር ዘንድ ቅጣት ይመጣባቸዋል። ከእግዚአብሔር ዘንድ ቅጣት ይመጣል ብዬ ስናገር እግዚአብሔር የሆነን ሰው በመቅጣት ሥራ ላይ ብቻ ይጠመዳል ብለህ ማሰብ የለብህም። ፀሐይ በሁሉም ላይ ታበራለች፣ በክፉም በደጉም ላይ። እግዚአብሔር ለሁሉም ሰዎች ዝናብ ያዘንባል። እግዚአብሔር ለሁሉም ገቢ የሚገኝበትንና በምድር ላይ የሚኖርበትን ዕድል ሰጥቷቸዋል። ነገር ግን ሰዎች በክፋት ያለውን ሁሉንም ገደቦች አልፎ ሄደዋል። እግዚአብሔር ይህንን ሁልጊዜ በመታገሱ ምንም የሚመጣ ነገር እንደሌለ አይተዋል። እግዚአብሔር ኃጢአትንና ሕግ አልባነትን ያቆመዋል። እግዚአብሔር ታጋሽ ነው። መጽሐፍ ቅዱስ እግዚአብሔር በሰዎች ላይ ያለው ፍርዶች ወዲያውኑ እንደሚፈጸሙ ይናገራል። ለዚያም ነው ሰዎች ክፋትን ለማድረግ የማይፈሩት። ሰዎች ክፋትን አድርገው ሁሌም እንደዚህ እንደሚቆዩ ያስባሉ። ነገር ግን መጽሐፈ ራእይ ከዚህ ውጪ እንደሚሆን ይነግረናል። ሰዎች ክፋትን የሚያጭዱት ክፋት ሲዘሩ ነው። በዛሬ ጊዜ እየኖርን ያለነው በታላቅ መበላሸትና ከእግዚአብሔር ትእዛዛቱ ወደ ኋላ መመለስ ባለበት ዘመን ነው። ደግሞ ብዙ ሰዎች ኃጢአትን ማድረግ ብቻ ሳይሆን ኃጢአትን ማጽደቅ እንዲችሉና መጋቢዎችና አገልጋዮች መስማት የሚፈልጉትን እንጂ የእግዚአብሔርን ቃል እውነት እንዳይናገሩ ሕጎቹን መለወጥና የራሳቸውን የሚፈልጉትን ነገር በመጋቢዎችና በካህናት ላይ መጫን ይፈልጋሉ። ነገር ግን እውነተኛ የእግዚአብሔር ባሪያዎች የሚሰሟቸውን ማንም ይሁን ማን፣ ጊዜው ምንም ይሁን ምን፣ ወይም የእግዚአብሔር ቃል የሚዋጅበት ከተማ ምን ይሁን ምን እውነቱን ይናገራሉ። የእግዚአብሔር ሕዝብም ምንም የተለየ ነገር የመናገር ወይም የእግዚአብሔርን ቃል በማናቸውም መልኩ የመቀየር መብት የላቸውም። የተመረጡት የእግዚአብሔር እውነት ለማወጅ ነው። በቀጣዩ ራእይ መጽሐፍ 7ቱን ማኅተም መክፈት ሲጀምር እናነባለን። አንዱም ማኅተም ሲከፈት የሆነ አይነት አደጋ በሰዎች ምድር ላይ ሲሆን እናነባለን። ኢየሱስ እነዚህን ማኅተሞች የከፈተው ዓመፅ በጣም ስለ በረታና ቅጣት በሰዎች ላይ ስለሚመጣ ነው። በራእይ መጽሐፍ ከ8 እስከ 11 7ቱ መላእክት መለከቶችን ሲነፉ እናነባለን። እያንዳንዱ መልአክ መለከት በሚነፋበት ጊዜ
በዚች ፕላኔት የሚኖሩት ሰዎች መካከል የሆነ አይነት ቅጣት ሲመጣ እናነባለን። ዳግመኛም ለምን ይህ ሆነ? ደግሞስ እግዚአብሔር እንዲህ አይነቱን ትእዛዝ ለመላእክቱ የሰጠው ለምንድን ነው? እውነታው የሰው ልጅ ልዩ ልዩ አደጋዎች ደርሰውበትም እንኳን ከኃጢአቱ ንስሐ አልገባም። በራእይ መጽሐፍ ላይ ለበርካታ ጊዜያት ሰዎች አደጋዎችና የእግዚአብሔር ፍርድ ደርሶባቸው በአደጋዎች ላይ ሥልጣን የነበረውን እግዚአብሔርን ተሳደቡ እንጂ በራሳቸው አድራጎት ንስሐ አልገቡም። መግደላቸውን፣ ዝሙት ማድረጋቸውን፣ መስረቃቸውንና ሌላ የዓመፅ ሥራ መፈጸማቸውን አላቆሙም። ስለዚህ ከእግዚአብሔር ዘንድ ቅጣቶቹ ለመምጣታቸው ተወቃሾች ሰዎች ራሳቸው ናቸው። በምድር ላይ በሚገኙ በሁሉም አገሮችና ሕዝቦች ላይ ሥልጣን የሚኖረው የክርስቶስ ተቃዋሚ እንደሚመጣ በ13ኛው ምዕራፍ ላይ እናነባለን። ራእይ መጽሐፍ ደግሞም ብዙ ሕዝብ ጸረ ክርስቶስን ያመልከዋል። ጥቂት ጥቅሶችን ማንበብ እፈልጋለሁ። የራእይ መጽሐፍ 13ኛው ምዕራፍ ቁጥር 7 እና 8 ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። ይህ እውነተኞችን የእግዚአብሔርን ልጆች የሚዋጋውንና በአካል የሚገድላቸውን ጸረ ክርስቶስ ያመለክታል። በነገድና በወገንም በቋንቋም ሁሉ ላይ ሥልጣን ተሰጠው። ከዓለምን ፍጥረት ጀምሮ በተደረገው በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል። ጸረ ክርስቶስን የሚያመልኩት ሰዎች ሁሉም ደስ ይላቸዋል። ሁሉም ጸረ ክርስቶስን እየተከተሉ አድርጉ የሚላቸውን ያደርጋሉ፣ ስሞቻቸው በሕይወት መጽሐፍ ተጽፎ ከተገኙት በስተቀር። የሕይወት መጽሐፍ የኢየሱስ ክርስቶስ ነው። ለሰው ልጆች ኃጢአት በመስቀል ላይ ሞቶ ሊያድናቸው በሦስተኛው ቀን ከሞት ተነሣ። ወደ ኢየሱስ በእምነት ለመምጣት ለሚመጡት ደግሞ ኢየሱስ ስሞቻቸውን በሕይወት መጽሐፍ ይጽፋል። ከዚህም በላይ እግዚአብሔር ለእነዚህ ሰዎች መንፈስ ቅዱስን ይሰጣቸዋል። ደግሞ መንፈስ ቅዱስ ታማኝ ሕዝቡን የእግዚአብሔር የሆነውንና ያልሆነውን እንዲለዩ በመጨረሻው ዘመናት ያስተምራቸዋል። ደግሞም የእግዚአብሔር ልጆች የሚመጣው መሲህ ሳይሆን ጸረ ክርስቶስ መሆኑን ያውቃሉ። ደግሞም የተወሰኑ ሰዎች አንደበተ ርቱዕነት ይታይባቸዋል፣ ነገር ግን እውነቱን ከውሸት ይለያሉ። በራእይ መጽሐፍ 16 7ቱን የቁጣ ጽዋዎቹን በዚች ምድር ስለሚፈሱት እናነባለን። ዳግመኛም ሰዎች እግዚአብሔርን ባለመቀበላቸው ምክንያት በኃጢአት በመቀጠላቸውና ልዩ ልዩ በደሎችን መፈጸማቸውን በመቀጠላቸው ምክንያት ቅጣት በእነርሱ ላይ ይመጣል። ጥቂት ጥቅሶችን ማንበብ እፈልጋለሁ። ራእይ ምዕራፍ 16 ቁጥር 4 ሦስተኛውም ጽዋውን በወንዞችና በውሃ ምንጮች ላይ አፈሰሰ፣ እነርሱም ደም ሆኑ። የውሃውም መልአክ እንዲህ ሲል ሰማሁ፣ ያለህና የነበርክ ጌታ ሆይ ቅዱስ ሆይ እንዲህ ስለፈረድክ ጻድቅ ነህ። የቅዱሳንንና የነቢያትን ደም ስላፈሰሱ ደምን ደግሞ አጠጥተሃቸዋል፣ የሚገባቸው ነውና። ሦስተኛውም መልአክ የእግዚአብሔርን ቁጣ ጽዋ በወንዞችና ጅረቶች ላይ ያፈሰሰበትን መንገድና ውሃው ወደ ደም እንደተቀየረ ልብ በል። ከመላእክት አንዱ ጌታ ሆይ አንተ ጻድቅ ነህ የነበርህ ያለህና ቅዱስ፣ በምድር በሚኖሩት ላይ ፍርድህን አመጣ ብለዋል። አንዳንድ ሰዎች ለምንድን ነው እንደዚህ የጨከነው ይላሉ። መልሱን ከዚህ በላይ ማየት አለብን። መልአኩ በምድር ላይ በሚኖሩ ሰዎች የቅዱሳንና የነቢያቱን ደም አፍስሰዋል፣ ደምን ደግሞ አጠጥታቸዋል፣ የሚገባቸው ነውና አለ። የእግዚአብሔር ፍትሕ ዓይን በዓይንና ጥርስ በጥርስ ደም በደም ሕይወት በሕይወት ይላል። በኢየሱስ ክርስቶስ ምሕረት አለን። ይህም እውነት ነው። ነገር ግን ይህ ምሕረት በሰዎች ላይ እንዲመጣ ሰዎች በክርስቶስ ማመንና ኃጢአታቸው ከልባቸው ንስሐ መግባት አለባቸው። ያለ ንስሐ ጌታ እነዚህን ሰዎች የሚያያቸው በምሕረት ሳይሆን በሕጉ መሠረት ነው። በእነርሱ ላይም ፍርድ ማምጣት ነው። ደግሞም ከኢየሱስ ክርስቶስ መምጣት በፊት ጀምሮ በጸረ ክርስቶስ ቀናት በክርስቲያኖች ላይ ታላቅ ስደት ይመጣል። በኢየሱስ የሚያምኑ ብዙ ክርስቲያኖች መላእክቱን የቁጣውን ጽዋዎች በምድር ላይ እንዲያፈሱ ሊያዛቸው ይገደዳል። አንድ በጣም አሳፋሪ ክስተት በዚህ ዘመን እየተፈጸመ ነው። ያልተወለዱ ልጆችን ነፍስ ማጥፋት
ይፋ በወጡ መረጃዎች መሠረት 4 ሚሊዮን ያልተወለዱ ሕፃናት በመላው ዓለም ይገደላሉ። እነዚህ ይፋዊ መረጃዎች ናቸው። ሁላችንም ይፋዊ ያልሆኑት መረጃዎች በጣም ከፍ ያሉ መሆናቸውን እንረዳለን። እናም ብዙ ሰዎች ሕጋዊ ልምምድ ነው ሊሉ ቢችሉም እግዚአብሔር ግን በዚህ መንገድ አያየውም። ሕይወት የሚሰጠው እግዚአብሔር ነው። የመውሰድ መብት ያለውም እርሱ ነው። ነገር ግን ሰዎች በእግዚአብሔር ፈንታ ሲሆኑና ለእኛ የተሻለ ነው ብለው በማሰብ በደልን ሲፈጽሙ እንደሚሉትም መብታችን ነው ብለው ሲያደርጉት ጌታ በእነዚህ ሰዎች ላይ ይፈርድባቸዋል። በዛሬው ጊዜ በዓለም ዙሪያ እየሆነ ያለው ነገር የመሬት መንቀጥቀጥ፣ ልዩ ልዩ ተፈጥሯዊ አደጋዎች፣ የጥፋት ውሃዎች፣ ልዩ ልዩ በሽታዎች፣ ጦርነቶችና ሌላ አይነት አደጋዎች ሁሉም በሰዎች የሚፈጸሙ ዓመፅና ኃጢአት ውጤቶች ናቸው። በመስመራቸው ላይ ቆም ብለው ከልባቸው ንስሐ የገቡ ሰዎች ከእግዚአብሔር ዘንድ ምሕረት ያገኛሉ። ቆም ለማይሉት እግዚአብሔር የመገባቸውን ይከፍላቸዋል። መጽሐፈ ራእይም ክርስቶስ መጥቶ ጸረ ክርስቶስንና ብዙ በእግዚአብሔር ላይ ያመፁ ሰዎችን ስለሚያሸንፍበት የመጨረሻው ጦርነት አርማጌዶን ጦርነትም ይነግረናል። መጽሐፉ ለወደፊት ስለሚፈጽመው ሌላ አስፈላጊ ክስተት ይናገረናል። ይህ የቤተ ክርስቲያን ንጥቀት ነው። በቅጽበትም ሁሉም ከክርስቶስ ጋር የኖሩ የእግዚአብሔር እውነተኛ ልጆች በአካላቸው ተለውጠው በእግዚአብሔር ኃይል በቅጽበት ይነጠቃሉ። ደግሞ ኢየሱስ ክርስቶስን በደመና ላይ ቀበሉታል። ደግሞም ከዚህ በፊት ቤተ ክርስቲያን ስትነጠቅ የሙታን ትንሣኤ ይፈጸማል። እነዚህ ሁለቱም መጽሐፈ ራእይ ጳውሎስ በተሰሎንቄ ሰዎች በጻፉ መልእክቱ ምዕራፍ 4 ቁጥር 16 እና 17 ላይ ተዘግበዋል። ከእግዚአብሔር የሚመጣው ድነት ያመኑት በአካል አንድ ጊዜ የሞቱት ቅዱሳን አካሎች ነፍሳቸውን አሁን ከእግዚአብሔር ጋር ናት። ነገር ግን እግዚአብሔር አካሎቻቸውን የሚያስነሳበት ቅጽበት ይመጣል። እናም አካሎቻቸው ከነፍሶቻቸው ጋር በመዋሃድ ኢየሱስ ክርስቶስን ለመቀበል ይነጠቃሉ። ስለዚህ በምዕራፍ 20 ቁጥር 6 ላይ ያለውን ቃል ማንበብ ፈልጋለሁ። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ሥልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሣሉ። ከዚህ በፊት ግን በመጀመሪያው ትንሣኤ የሚነሱ ሰዎች አሉ ይላል። ነገር ግን ያልተነሱ ሌሎች አሉ፣ በሁለተኛው ትንሣኤ ይነሳሉ። ይህ ግን የተፈረደባቸው ትንሣኤ ይሆናል። ደግሞ መጽሐፍ ቅዱስ በመጀመሪያው ትንሣኤ ዕድል ፈንታ ያለው ብፁዕና ቅዱስ ነው ይላል። ምናልባት ጥቂቶቻችሁ አላወቃችሁትም። እግዚአብሔር ከሙታን ለሚያስነሳበት ቀን እንደሚመጣ ማወቅ አለብህ። ነገር ግን መጽሐፍ ቅዱስ አንዳንዶች ወደ ዘላለም ሕይወት ሲነሱ፣ አንዳንዶች ወደ ዘላለም ፍርድ እንደሚነሱ ይነግረናል። የወደፊቱን ክስተቶች ሲናገር ኢየሱስ ክርስቶስ ዳግም ምጽአት በዚህ ምድር ላይ ይፈጸማል ማለት እፈልጋለሁ። የሚመጣው ከ2000 ዓመት በፊት እንዳደረገው ዳግመኛ በመስቀል ላይ ሰዎችን ለማዳን አይደለም። መጽሐፍ ቅዱስ ኢየሱስ የ1000 ዓመቱን መንግሥት በዚህ ምድር ላይ እንደሚመሠርት ይነግረናል። ከዚያ በኋላ ምድርና በላዩ ያሉት ሰራዊቶች ሁሉ ይቃጠላሉ። ራእይ 20 የታላቁ የነጩ ዙፋን ፍርድ ይፈጸማል። የመጨረሻውና ብዙ ክፉኛ የሚፈርድባቸው ቀን ይሆናል። ነገር ግን ይፈጸማል፣ አይቀርም። ደግሞም ሁሉም ሰው እንደ ሥራው ይከፈለዋል። መጽሐፍ ቅዱስ ከሰው ልጆች ፍርድ በኋላ ያልዳኑት ፍርዳቸውን እንደሚሰሙ፣ ወደ እሳት ባሕር እንደሚጣሉና ለቅሶና ጥርስ ማፋጨት እንደሚሆን ይነግረናል። የእግዚአብሔር ቃል የዳኑትን ወደ መንግሥቱ እንደሚወስድ ይነግረናል። ደግሞም የመጽሐፈ ራእይን የመጨረሻዎቹን 2 ምዕራፎችን 21 እና 22ን ብናነብ የእግዚአብሔር መንግሥት መገለጫ የደስታ ቦታ መሆኑን እንገነዘባለን። የእግዚአብሔር ስፍራ ለዳኑት ሰዎች የተዘጋጀ መሆኑን እናነባለን። ደግሞ እግዚአብሔር ወደ መንግሥተ ሰማያት እንድትሄድ የሚፈልግ መሆኑን እንድታውቅ እፈልጋለሁ። እግዚአብሔር ከዳኑት መካከል እንድትሆን ይፈልጋል። ነገር ግን ሰዎች ምንም ርኩስ የሆነ ነገር የእግዚአብሔር መንግሥት ወደ ሆነችው ሰማያዊታ ኢየሩሳሌም እንደማይገባ ይነግረናል። ደግሞ መጽሐፍ ቅዱስ እንደሚናገረው ርኩሰትና መጻን የሚያደርጉ ሳይሆን በእግዚአብሔር በግ በሕይወት መጽሐፍ የተጻፉት ብቻ ይገባሉ ይለናል። የእግዚአብሔር በግ ኢየሱስ ነው። እርሱ የግለሰቡን ስም በሕይወት መጽሐፍ የመጻፍ
ወይም የመደምሰስ ሥልጣን አለው። ወደ ክርስቶስ ከመጣህ እመንና ከልብህ ንስሐ ግባ። ኢየሱስ ስምህን በሕይወት መጽሐፍ ላይ ይጽፍልሃል፣ ትድናለህ። ከእግዚአብሔር ከራክ ግን ስምህን ከሕይወት መጽሐፍ ላይ ይደመስሰዋል። አዲሱን ሰማይና አዲሲቷን ምድር እንጠብቃለን። ምንም ለቅሶ የለንም። ምንም ሐዘንና ምንም እርግማን አይኖርም። የዳኑት ሰዎችም ለዘላለም ሕይወት፣ ለዘላለም ዓለም ሕያው ሆነው ይኖራሉ። ያልዳኑት ይጠፋሉ። አስፈሪው ቦታ የእሳት ባሕር ይጠብቃቸዋል። ነገር ግን ጌታ ማንንም ሰው ወደዚህ ስፍራ እንዲሄድ አይፈልግም። ለዚህም ነው ጌታ ቃሉን የሰጠን። እግዚአብሔር ሰዎችን በክርስቶስ ወደሚገኘው እምነትና ወደ ድነት የሚጠሩ ሰዎችን መርጧል። ለእግዚአብሔር ቃል በትክክል ምላሽ ስጥና ትድናለህ። ተባረኩ።